በአንድ ፌዴሬሽን ውስጥ ያስገባው እሱ ኃይሌ ነው። አንዱ አሸነፍ ብሎ የሚከፍል፣ አንዱ ተሸነፍ ብሎ የሚከፍል፣ በሁሉም ነገር ውጤት እንዳይመጣ ካልኩሌት ተደርጎ የተሰራ ስራ ነው። ሚዲያም አካባቢ ያለ ሰው ብዙ አልተረዳኝም ነው የሚሉት በስተቃለል እንጂ የተለየ የተገኘ ጥቅም የለም፣ የተለየ የተፈጠረም ሰንሰለት የለም። አሁን አገልግዬ ስበቃኝ ሊለቅ ነው እያሉ ያሉት። አዎ የሚዲያው እስከነ ችግሩ በእርግጥ አብዛኛው ሚዲያ ማለት ይቻላል ስፖርቱን የሚደግፍ ነው። በእውነት የሚሰራ ነው፣ ለሀቅ የሚሰራ ነው። የተወሰኑ ደግሞ ያው ከሰዎች ቃል ባላቸው ግንኙነት አንዱን ልጉዳ አንዱን ላጥቃ ብለው የሚሄዱበትም ሁኔታ አለ። ያ ታይቷል እና ያ በራሱ እየጠፋ የሚሄድ ነው። ስፖርት ደግሞ በጋራ መስራትን ይጠይቃል። የጋራ ሀገር ነው ያለን። ከዚህ አኳያ ያሉ ክፍተቶችን መሸፈን። ይሄ ክስ አንድ ሰው እኔ እስካሁን ወንጀል ክስ አልተከሰስኩም፣ ግን በጋዜጣ ላይ ተከሷል ተብሎ ሄዷል ብዙ ዓለም ላይ። የኔ አይደለም፣ እውነቱን ልንገርህ፣ የኢትዮጵያ ኦሎምፒክ ኮሚቴ ስሙ ዝናው ያሳደጋቸው ቤት ያበቃቸው ቤት ተው ግለሰቦችን የኢትዮጵያ ኦሎምፒክ ኮሚቴ ሰው አዛወረ። እንዴት ብለን ነው ሰው የምናዛወር? ሞት አይሻልም? ውርደት ነው ይሄ። እንዴት አድርገን ነው ሰዎችን ሽጠን ወስደን የምናዛውረው? የኢትዮጵያ ኦሎምፒክ ኮሚቴ አንድ ጋዜጠኛ ሄደ፣ እሱም የኑሮ ችግር ገጠመኝ ብሎ በራሱ ወሰነ ቀረ እና ይሄ አሁን እንግዲህ የዶክተር አሸብር የኢትዮጵያ ኦሎምፒክ ኮሚቴ ሸጠ ለወጠ ሰውን ተብሎ እንዴት ሊነሳ ይችላል? እውነቱን ለመናገር በምን አይነት አእምሮ? ተገቢ አይደለም። ለእኔ አይታሰብ። ያሳደጋቸው ቤትስ ያበቃቸው ቤትስ ክብራቸውስ የሆነው ከታች አንስቶ ትልቅ ቦታ በዓለም ደረጃ ዝና ያሰጣቸው፣ ክብር ያሰጣቸው፣ የሪከርድ ባለቤት ያደረጋቸው፣ የውጤት ባለቤት ያደረጋቸው ያ ትልቁ ተቋም እንዴት በዚያ ልክ ለግለሰቦች ተብሎ የኢትዮጵያ ኦሎምፒክ ኮሚቴ እንደዚህ ያደረገ ተብሎ በዓለም ደረጃ ስሙ ሊጠፋ ይገባል? ይሄ እውነትን ሼም በጣም 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 የሚያሳዝን ነው። እና ከእንግዲህ ከዚህ አሁን ከሄድንበት ጉዞ ማየት የምንችለው ሁላችንም ማንም ከህግ በላይ እንዳልሆነ፣ ማናችንም ብንሆን ታዋቂ ብንሆን አዋቂ ብንሆን ባለሀብት ብንሆን የተማርን ብንሆን ያልተማርን ብንሆን ሁላችንም ከህግ በታች ህግን ብቻ ተከትለን አክብረን ስንነድ ብቻ ነው ኢትዮጵያ የምትመቸን። ካልሆነ ለሁላችንም ምንም ጥሩ ነገር አይኖርም። ስለዚህ ስፖርቱ ላይ የተፈጸመው ትልቅ ዳሜጅ ነው። ትልቅ በሚያሳዝን ሁኔታ አንድ ግለሰብ ትልቁ ፈተና የነበረው ከኛ ጋርም አልነበረም እኮ ከመጀመሪያው። አንድ ግለሰብ እቺ ሰው ኦሎምፒኩ ጋር ከገባች ኦሎምፒኩን በአንድ እግሩ አቆማለሁ ብለውን ኃይሎ የጀመረው እንደ ቀልድ ጀመረው። ከቁጥጥሩ ውጭ የሆነ ማድረግ የማይፈልገውን መናገር የማይፈልገውን እያደረገ ነው ሀገሪቱ ላይ ኢትዮጵያ ኦሎምፒክ ላይ ይሄ ሁሉ ዳሜጅ ያደረሰው። እና በዚህ አይነት ለምን ስታገኛቸው እኮ ልክ እንደ ወንድም እንደ እህት ነው የምታያዩት፣ ወሬ ፊት ለፊት። ግን በእንትን ደግሞ መጥተው እንደዚህ ካልሆነ ይህንን ካላደረጋችሁ እንደዚህ በአንድ እግሩ አቆማለሁ ኖ። በአንድ እግር ኦኬ ማቆም ተችሏል፣ ግን ማንን ጠቀመ? አልጠቀመም። ሀገሪቱን አልጠቀመም፣ ኢትዮጵያን አልጠቀመም፣ ራሳቸውንም አልጠቀመም። እንደዚህ አይነት ነገር ክሳቸውን እስካሁን አቅርበው ማሸነፍ አልቻሉም። ምን ከሳለና ምን ጉዳይ ኖሯቸው ነው የሚከሱት? ምን ቁም ነገር ነው? ምን ነገር ለማጥፋት ስም ለማጥፋት ተመችቷቸዋል። ጋዜጣ ለማጻፍ ጋዜጦችን ተጠቅመው ብዙ አደጋ አድርሰዋል የኢትዮጵያ ኦሎምፒክ ላይ። ቅድም የነገሩኝ ብቻ ነው ከሱ የበለጠ ዝና እንዳይኖር አትሌቱ የመፈለግ ነው ወይስ ሌላ የተገኘ ኢኮኖሚያዊ ጥቅምም አለ? እነዚህ ብሔራዊ ቡድኖችም ሲፈርሱ በእርሶም እና በኮሚቴው ላይ ክስ ይመጣ። በዚህ አጋጣሚ ኃይሌን መልዕክት አስቀምጫለሁ። እርሶን ኢንተርቪው እንደማደርግ ሳስብ ነግሬዋለሁ። ጥያቄም ካለ እንድልክልኝ ማለት ነው። ይህን አጋጣሚ ለተመልካችም ለመግለጽ ያክል ነው። ይጠይቅ። ይኸው እዚሁ ለመልስ ጌታዬ።
እኔ ሰዓቴን ልፍጅኸው ከፈለክ እንግዲህ 3-4 ሰዓት አስቀምጠኝ እሱም ምገባ ከሆነ ያስገባው እና መልእክቱን አልመለሰም። በዚህ አጋጣሚ ኢንፎርም ለማድረግ ብቻ ነው። እኔ የተናገርኩት ውሸት የለም። ብሔራዊ ቡድን በሱ ዘመን ነው የተበተነው። ብሔራዊ አሰልጣኝ በሱ ዘመን ነው የተበተነው። ብሔራዊ አትሌት በሱ ዘመን ነው የተበተነው። 4 ብሔራዊ ቡድን፣ ብሔራዊ አሰልጣኝ ምንድነው ብሔራዊ አሰልጣኝ፣ ብሔራዊ ቡድንና እንደገና የዚህ ብሔራዊ ሆቴል፣ እነኚህ ነገሮች ሁሉ 4 ብሔራዊዎች የተበተኑት በሱ ዘመን ነው። 2 ትጥቅ አምራች በአንድ ፌዴሬሽን ውስጥ ያስገባው እሱ ኃይሌ ነው። አንዱ አሸነፍ ብሎ የሚከፍል፣ አንዱ ተሸነፍ ብሎ የሚከፍል። በዚህ አይነት ሁኔታ ለምሳሌ የሀገሪቱ ብሔራዊ ቡድን ትጥቁ ማን ነው? ስፖንሰሩ አዲዳስ ነው። አትሌቶቹን ደግሞ ስፖንሰር የሚያደርገው ናይክ ነው። እንዴት ብለህ ነው ናይክ ገንዘብ ከፍሎ የአዲዳስን ለብሰህ ሩጣ የምታሸንፈው? እንዴት ነው የሚሆነው? ምን ማለት ነው? እስቲ ግልጽ አድርጉልኝ። ይኸውልህ አሁን ናይክ እና አዲዳስ ለራሳቸው ተወዳዳሪ የሆኑ ካምፓኒዎች ናቸው። የብራንድ ተወዳዳሪ ናቸው። ብራንድ እና አንዱም እዚህ ጋር ኮንፍሊክት ኦፍ ኢንተረስት አለ። በመሆኑም አትሌቶችን ከያዝክ በአንድ ትጥቅ አምራች ያው አትሌት ነው ያ ትጥቅ አምራች ነው ለብሔራዊ ፌዴሬሽኑ መሆን ያለበት። እና አሁን ለምሳሌ አዲዳስ ብሔራዊ ቡድኑን ይዟል። ብሔራዊ ቡድኑን ከያዘ ሀገሪቱን ስፖንሰር የሚያደርገው አዲዳስ ከሆነ ያው ለሁሉም እሱ ነው፣ ለኦሎምፒኩም ለአትሌቲክሱም እሱ ነው ስፖንሰር የሚያደርገው። ይነስም ይብዛም እሱ ጋር ሁሉንም አትሌቶች መያዝ የሚያስፈልገው። ሌላ ትጥቅ አምራች ማምጣት አያስፈልግም። ወይ እሱን ለቀው ሌላው ነው መሄድ ያለብህ። እና አሁን ባለው ሁኔታ አትሌቶች መጠቀም አለባቸው፣ የግድ ነው። ከናይክ የሚከፍለውን ያላነሰ እዚህም ማግኘት አለባቸው። ወደ አዲዳስ መጠቃለል አለባቸው። አዲዳስ ሁሉንም ነው የጠቀለለው ማለት ነው የሀገሪቱን። ይሄ ከሆነ አዲዳስ ናይክ የሚከፍለውን ጨምሮ መክፈል አለበት ለአትሌቶቹ። የሚያንሱ እንኳን ቢሆን መንግስት ማገዝ አለበት፣ ጨምሮ ለአትሌቶቹ መክፈል አለበት። በዚህ አይነት መልኩ ከሆነ ምንም አይነት ኮንፍሊክት ኦፍ ኢንተረስት አይኖርም። እንደኚህ እርስ በርስ የሚቀናቀኑ የሚወዳደሩ ትጥቅ አምራቾችም እኛን እዚህ ውስጥ አይከቱንም። ሀገሪቱ በአግባቡ ትጠቀማለች። በዚህ አይነት መልኩ ካልሆነ እንግዲህ 2 የተለያዩ ትጥቅ አምራቾችን በአንድ ፌዴሬሽን ውስጥ ከተህ መግደል በለው በቃ መግደል። እና በዚህ አይነት አንዳንድ እንደ ዊንድፎል የሚሆኑ ነገሮች በቃ በተለይ ልጆቹ አይተህ ከሆነ በጣም እግዚአብሔር ይስጣቸው ጥረት እያደረጉ የሚያመጡት ውጤት ደግሞ በተለይም በዚህ በእርዳ ስሜት አቀፉና ሀገራዊ ስሜት ያላቸው ልጆች ካልሆነ ሎጂካሊ በፍጹም የማይሰራ ነገር፣ ተቀባይነት የሌለው ስራ ነው። ኬንያ ብትሄድ አንድ ስፖንሰር ነው ያላቸው፣ ናይክ ነው ያላቸው። እና እኛ ጋር ስመጣ እንደዚህ እርስ በርሱ የሚጣረስ በሁሉም ነገር ውጤት እንዳይመጣ ካልኩሌት ተደርጎ የተሰራ ስራ ነው። እና ከዚያ በኋላ ይሄ ጉድ እንዳይወጣ ብቻ ቀድሞ መጮህና ማንጫጫት፣ ከሳሽ መሆን እንትን ማለት ነው። በጣም አስቸጋሪ ነገር ነው ያለው። ስለዚህ ዶክተር እንግዲህ ምናልባት አትሌት ኃይሌ የሚመልስልን ከሆነና ተጨማሪ ማብራሪያ ስናገኝ በዚህ እንመለሳል። በዚህ ወደፊት ማብራሪያ እንጠይቆታለን። ከዚህ በላይ ላለመያዝ እንግዲህ የስፖርቱ ላይ መጠየቅ የምፈልገው ይሄንን ነው የነበረው። የተነሱ ነገሮች የሚዲያ ጫጫታ እንጂ ግራውንድ ላይ ምንም ማስረጃ እና መረጃ ቀርቦ ተጠያቂነት ላይ እስካልደረሰ ድረስ ከዚህ በላይ መከራከር የምችልበት ግራውንድ የለኝም። እኔም ለመናገር ክሶቹን ከማየት እና ከማንበብ ከጋዜጦች ውጭ ፍትሁን አላየሁም። ውሳኔውን ስላላየሁ አሊጌሽኑን ከማቅረብ ውጭ ሌላ ምንም ልል የምችል ነገር የለም።